ቀዝቃዛ ጽዋ ውሃ ያጠጣ ዋጋው አይጠፋበትም። ጠላት ተራብኩ ሲል በሚበላ በእንጀራ አትጨክን፣ አብላው። በረሃብ የታሰረውን ማስፈታት፣ በጭንቀት የታሰረ ግራ የገባው ነገ ዛሬ ልሙት መርዝ ጠጥቼ የሚለውን ምከሩት፣ ወደ እግዚአብሔር አምጡት። ይሄ ነው ማስፈታት። በዲያብሎስ ቁራኝነት የታሰረ ስንቱ ነው። በዘረኝነት በጎጠኝነት የታሰረ፣ በክፋት በኃጢአት በሐሜት የታሰረ፣ በቃሉ መበደል በእጁ መግደል የታሰረ፣ በአንደበቱ ክህደት ሽንገላ በልቦናው ቂም በቀል የታሰረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ስቡሕ ቅዱስ ዘሳረረ ኩሎ ዓለመ በአሐቲ ቃል ሰማይን ከነግሱ ምድርን ከነልብሱ የፈጠረ በዝናብ አብቅሎ በፀሐይ አብስሎ የመገበ እግዚአብሔር መላእክቱ ሰብ ለባህሪው ሞት ለመንግስቱ ሽረት የሌለበት ያለ መከልከል ሰጭ ያለ መንፈግ ለጋሽ ይህንን ሰዓት ይህንን ጊዜ ሰጥቶ በማለዳ በኪዳነ ቃሉ በሕገ ወንጌሉ ይጎበኘን በቅዱሳን ኢያቄም ሐና በረከት የባረከን ቅዱስ እግዚአብሔር የተመሰገነ ይሁን። ዘኪያክሙ ተወክፈ ኪያየ ተወክፈ እናንተን የተቀበለ እኔን ተቀበለ። የማቴዎስ ወንጌል ምዕራፍ 10 ቁጥር 40። ክቡር ወንድማችን መምህራችን እዚህ የጥንታዊው ቤተ መቅደስ የስብከት ወንጌሉ ክፍል ኃላፊ መጋቤ ሐዲስ ቀሲስ ሰሎሞን፣ የመጽሐፍ መምህሩ እንዲሁም መምህራን ሁላችሁም እንደየክብራችሁ ስብሐተ ነጉን ስብሐተ እግዚአብሔርን ጾመ ድጓውን በማድረስ ላይ የምትገኙ ማህሌታውያን ሊቃውንት፣ ካህናት፣ ዲያቆናት፣ የቅዱሳን ኢያቄም ሐና በረከት ያልተለያችሁ፣ የሥላሴ ቸርነት ያልተለያችሁ፣ በፊት በኋላ በቀኝ በግራ በየመጠለያው ያላችሁ፣ በጸሎት ላይ ያላችሁ፣ በጾም በጸሎት በጸሎና ላይ ያላችሁ ኦርቶዶክሳውያን መንፈሳውያን ምዕመናን እንደምን አደራችሁ? እንደምን አደራችሁ? ድምጻችሁ ስላነሰ ነው አይሰማም። እንደምን አላችሁ? እንኳን አደረሰን አደረሳችሁ። ብዙ ጊዜ ለፋሲካው ነው እንጂ ጾም ሲገባ አልተለመደም። ግን ያለ ጾም ፋሲካ የለም፣ ያለ ድካም ሽልማት የለምና እንኳን ለጾሙ አደረሰን አደረሳችሁ። የትንሣኤውን ብርሃን ያሳየን። ተቀነዩ ለእግዚአብሔር በፍርሃት ወበረአድ ከመ ትተአሰዩ። በፍርሃት በረአድ ሆነን ዋጋ እናገኝ ዘንድ ዋጋ እንቀበል ዘንድ እግዚአብሔር መገዛት ጾም ነው፣ ጸሎት ነው። አጽንዕዋ ለጥበብ ከመ ይትመዓ እግዚአብሔር። ጥበብ ደግሞ እግዚአብሔር ወልድ ነው። ጥበብ ሀነጸት ቤተ ወአቀመት ላቲ ሰባተ አዕማደ። ምሳሌ 9:1 ላይ ጥበብ ቤቷን ሰራች። ቤት የተባለው እኛ ነን። 7 ምሰሶዎችን አቆመች። 7ቱ ሰማያት፣ 7ቱ አጽዋማት፣ 7ቱ ምስጢራት። 7 ቁጥር ፍጹም ነው። ፍጹም ጸሎት ፍጹም ሱባኤ ነውና በእግዚአብሔር ግዛት ውስጥ ነው ያለነው። ተቀነዩ ነው ትእዛዙና በጾም በጸሎት የሚገዛ አይምሮ ህሊና ይልቁንም አገርሮ ለስጋዬ ዋጠውቃ ለነፍሴ ከመ ኢይኩን ምኑነ ዘለባይድ እምየህር። ሰውነታችን አካላችን ለነፍሳችን፣ ነፍሳችን ለአካላችን፣ ለስጋችን ለነፍሳችን፣ ነፍሳችንን ለእግዚአብሔር የምናስገዛበት ወቅትና ጊዜ ላይ ነው ያለነውና ጀምሮ ከማቋረጥ እግዚአብሔር ይጠብቀን፣ ሱባኤያችንን ያስምርልን። ያነሳነው ርዕስ የዕለቱን ታሪክ የሚገልጥ ነገረ ቅዱሳንን ክብረ ቅዱሳንን ሰፋ አድርጎ የሚያሳይ የሚተረጉም የሚያስተምር ርዕስን ያነሳ ነው። ቅድም በመግቢያ ላይ ያስተዋወቅኳችሁ
የትምህርታችን መነሻ ዘኪያክሙ ተወክፈ ኪያየ ተወክፈ ወዘኪያየ ተወክፈ ተወክፎ ለዘፈነወኒ። እናንተን የተቀበለ እኔን ተቀበለ፣ እኔን የተቀበለ የላከኝን ተቀበለ። ርዕሳችን ለመያዝ ለመከታተል ያመች ዘንድ እናንተን የተቀበለ እኔን ምን አለ? ንገሩኛ። እኔን ምን አለ? ተቀበለ። እንግዲህ ነገር ከስሩ ውሃ ከጥሩ ስለሆነ ወደ ምዕራፍ 10 ቁጥር 1 ላይ እንመለስና እንዲህ ይላል፣ ወጸውዖሙ ለአሰርቱ ወክልኤቱ አርዳኢሁ። 12ቱን ደቀ መዛሙርቱን ጠራቸው ይላል። አሁን ጥሪው ማቴዎስ 10 አይደለም፣ ማቴዎስ 4 አካባቢ እንዲሁም ዮሐንስ ምዕራፍ 1 አካባቢ ነው። መሳሳብ ሆነ እዛ ነው። እዚህ ምዕራፍ 10 ላይ ግን ወፈኖሙ በበክሌቱ አሰልጥኖ አስተምሮ ላካቸው ለማለት እንዲሁም ሲተረጉመው ወደ ታይ ጥሪው የምን እንደሆነ ሲገልጥ ወወሃቦሙ ስልጣነ ዲበ መናፍስት ርኩሳን ከመ ያውፅእዎሙ ወይፈውሱ ኩሎ ድውያነ ወህሙማነ ዱያነ ፈውሱ ሙታነ አንስኡ እለ ለምጽ አንጽሁ ብሎ ለሹመታቸው ለጥሪያቸው ምልክት የሆነ ዘንድ ስልጣንን ሰጣቸው ነው። ምንን ሰጣቸው? እና ጠራቸው ማለት ስልጣንን ሰጣቸው። ከ14ቱ ቅዳሴ አንዱ ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉመው ምን አለ? ቃል በቃል ወስዶ ለእለ ሐረየ ኪያሆሙ ጸውአ ወለእለ ጸውአ ኪያሆሙ አክበረ ወለእለ አክበረ ኪያሆሙ አጽደቀ ወለእለ አጽደቀ ኪያሆሙ ሰርአ ከመ ይኩኑ ትርሲተ ወልዱ ይላል። አሁን ይሄ ግዕዙ ቅዳሴ ነው። ወደ አማርኛ ስናመጣው የመረጣቸውን እነርሱን ጠራቸው ይላል። ርዕሳችን እናንተን የተቀበለ እኔን ተቀበለ። የዚህ መነሻው ደግሞ 12ቱ ሐዋርያትን ጠራቸው። አሁን እያተተ ነው ያለ የቁስጥንጥንያው ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ በረከቱ ይደርብን። የጠራቸው እነርሱን ወደደ፣ የወደዳቸውን እነሱን አከበረ፣ ያከበራቸው እነሱን እውነተኞች አደረገ፣ እውነተኞች ያደረጋቸውን እነሱን አከናወነ። የልጁ ጌጦች የሆኑ ዘንድ ይላል፣ የወንጌል ጌጦች የሆኑ ዘንድ፣ የቤተ ክርስቲያን ጌጦች የሆኑ ዘንድ እነሱን ጠራ ይላል። አሁን ይሄ ትርጉም ነው። ቅዳሴው መጽሐፍ ቅዱስ ቅዳሴ መሆኑን ያስተረጉማል። ሮሜ ምዕራፍ 8 ቁጥር 30 ላይ ምሁረ ኦሪት የሆነው ብሉይን ከሐዲስ አዋህዶ የተረጎመው ቅዱስ ጳውሎስ ደግሞ ቅዳሴውን ከመጽሐፉ ጋር ደግሞ እንደዚሁ ልክ እንደ ዮሐንስ አፈወርቅ ሲተረጉመው አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው። ስለዚህ ነገር ምን እንላለን? ለእመ እግዚአብሔር ምስሌነ መኑ ይክለነ ብሎ ደመደመው። እግዚአብሔር ከኛ ጋር ከሆነ ማን ይችለናል አለ። ማን ከማ ጋር ከሆነ ማን ይቃወመናል? ምክንያቱም ቅዱሳንን የወደደ የወሰነ ያከበረ የጠራ ማን ስለሆነ? እግዚአብሔር ስለሆነ፣ ባለቤቱ እርሱ ስለሆነ፣ ጠሪው አክባሪው እርሱ ስለሆነ እግዚአብሔር ያከበረውን ማንም ሊያቃልለው አይችልም። እግዚአብሔር የሾመውን ማንም ሊያወርደው አይችልም። እግዚአብሔር ትበቃለህ ያለውን አትበቃም ማንም ሊለው አይችልም። እና መኑ ይክለናል? ማን ይችለናል? ክርስቲያን እኮ በማንም አይቻልም፣ እግዚአብሔር አማኑኤል ከእርሱ ጋር ስለሆነ። ነገር ግን ብዙ ጊዜ ፈተናው ውድቀቱ የሚበዛው ፈተናው ሲበዛ አንዳንዴ ከእግዚአብሔር ጋር ነኝ አይደለሁም የሚለውን ራስን መፈተሽ ያስፈልጋል። ከእግዚአብሔር ጋር ያልሆነ ሁሉ ይሸነፋል። እግዚአብሔር ጋር ከሆነ ደግሞ መኑ ይክለናል? አሁን ከጠራቸው እግዚአብሔር ወሰናቸው፣ አከበራቸው፣ ጠራቸው፣ አጸደቃቸው፣ እውነተኞች አደረጋቸው።
ከነዚህ ጋር ሁሉ ነው እግዚአብሔር ከነዚህ ጋር የሆነላቸው እነዚህ ደግሞ ከኛ ጋር ናቸው። እና እንደዚህ አለና ወደ ታች ወረድ ብሎ ወደ ርዕሳችን ስንመጣ ሁሉን ለማየት ጊዜ ስለማይበቃ የመጨረሻውን ቃል ኪዳን ሰጣቸው። ዘኪያክሙ ተወክፈ ኪያ የተወክፈ ነው ቃል ኪዳን። እናንተን የተቀበለ እኔን ተቀበለ። ልክ ነው። መምህርን ተቀብሎ ደቀ መዝሙሩን አለመቀበል አይቻልም። አባትን ተቀብሎ ልጅን አለመቀበል አይቻልም። ልጅን ተቀብሎ እናትን አለመቀበል አይቻልም። እና እናንተን የተቀበለ እኔን ተቀበለ ማለት እናንተን በተቀበለ እኔ አድርበታለሁ ማለት ነው። እግዚአብሔር ሐዋርያትን የላካቸው ዘእግዚአብሔር ፈነወ ቃለ እግዚአብሔር ይነግር። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። ዮሐንስ ሂዱ ተናገሩ አስተምሩ ብሎ ስለላካቸው እግዚአብሔር የላከውን መቀበል ደግሞ ተገቢ ስለሆነ የእግዚአብሔርንም ቃል ለመማር የሚያስተምረውን መምህሩን ለመቀበል የሁሉ መምህር የሆነውን እግዚአብሔርን መቀበል ነው። እና እኔ በረድኤት አድርበታለሁ። ቅዱሳንን የማይቀበሉ ሁሉ ረድኤተ እግዚአብሔር የተለያቸው ናቸው። ቅዱሳንን በሚያከብሩ በሚቀበሉ ደግሞ እግዚአብሔር ከነሱ ጋር አለ። ይህንን ከፍ ሲያደርገው ምን አለ? እናንተን የተቀበለ እኔን ይቀበላል አለና ወዘኪያ የተወክፈ ተወክፎ ለዘፈነወኒ እኔን የተቀበለ ደግሞ የላከኝን ተቀበላል። የሚገርም ራሱ ተልኮ አይደል የመጣው። አሁን ይህ ሳምንት ዘወረደ ነው። ዘወረደ ማለት ከአባቱ ተልኮ ከሰማይ ወረደ እኮ ነው። ከአባቱ ወረደ በፈቃድ አቡ ወረደ አይደለ? ሀበ ማርያም ተአንገደ ቅዱስ ዲዮስቆሮስ በአባቱ ፈቃድ ወረደ ማለት በላይ ሳይጎል በታይ ሳይጨመር በማርያም ማኅፀን አደረ። በአባቱ ፈቃድ በእርሱ ፈቃድ በመንፈስ ቅዱስ ወረደ። ዘወረደ የነገረ ድኅነቱ መነሻ ነው። ዘአርገ ደግሞ ማጠቃለያው። ዘወረደ ወረደ ወመጽአ ለአድኅኖ ዓለምን ለማዳን ወረደ። አርገ በስብሐት ውስተ ሰማያት በቅዳሴ በምስጋና በኃይል ዓለምን አድኖ ወጣ ነው። እና ዘወረደ ብሎ በዚህ ሳምንት ነገረ ድኅነቱ ይነገራል። መነሻው ይሄ እና አባቱ ልኮት መጣ ነው። አባቱ ልኮት ልጄ ውረድ፣ ተወለድ፣ ተሰቀል፣ ዓለምን አድን ብሎ ዓለምን እንዲሁ እግዚአብሔር ስለወደደው አንድያ ልጁን ላከው። ዮሐንስ ተርኮታል። እስመ ከመ ዘአፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጥቶ ሀበ ቤዛ ኩሉ። ተልኮን የመጣው ለዚህም ነው። ልጁን ለላከ ለእግዚአብሔር ምስጋና ይገባል ትላለች ቤተ ክርስቲያን። ለተላከ ለእግዚአብሔር ወልድ ምስጋና ይገባል። ማህያዊ ለሚሆን ለመንፈስ ቅዱስ ምስጋና ይገባል። ይሄ ሥላሴ ምስጢር ነው። እና እኔን የላከኝን እኔን መቀበል የላከኝን አባቴን መቀበል ነው። እና ተመልከቱ ደረጃ ቅዱሳን መቀበል እግዚአብሔርን በአንድነቱ በሶስትነቱ መቀበል ነው። እኔን በተቀበለ የባህሪ አባቴ አብ የባህሪ ሕይወት የመንፈስ ቅዱስ ያድሩበታል ነው። እመቦዝ አቀበ ቃል አነ ወአቡየ ንመጽእ ኀቤሁ ወንገብር ምዕራፈ በውስቴቱ ዮሐንስ 14 ላይ ያለው ቃሌን የሚጠብቅ ትእዛዜን የሚጠብቅ ቢኖር በሃይማኖት ጸንቶ በምግባር ሰፍቶ ቢኖር እኔና አብ መንፈስ ቅዱስ እንመጣለን በሱም ላይ ማደሪያ እናደርጋለን ይላል። ተመልከቱ። እና አሳደገው። የቅዱሳን ደረጃ እስከዚህ ነው። ተመልከቱ። እናንተን የተቀበለ እኔን ተቀበለ። ደረጃ አለው። አሁን ማተራመስ ማደበላለቅ አያስፈልግም። አሁን በየቦታው ጌታን ተቀበል ኢየሱስን ተቀበል አስቸጋሪ ሆነ። መንገድ የሚዘጓል። አውራ ፌርማታው ላይ ስቃይ በአርባ በሰማንያ ቀን ተቀብለን የለ። እሺ ጌታን ኢየሱስን ተቀበል ካለ ኢየሱስ የላካቸውን ተማሪዎቹ ለምን አይቀበሉ? እናንተን የተቀበለ እኔን ተቀበለ ይሌለ። እኔን የተቀበለ የላከኝን ተቀበለ አለ እኮ። ወደ ሰማይ አደረሰ ወጣ እኮ። እናንተን ያልተቀበለ በተቃራሪው እኔን አይቀበልም ነው። ኢየሱስ ልጇን ተቀበል እያሉ እናት ድንግል ማርያምን አለመቀበል ይቻላል?
ኢየሱስ ክርስቶስ እናንተ የተባሉት እኮ ቅዱሳን ጻድቃን ሰማዕታት እኮ ነው። በዛሬው ዕለት እነ ፋሲለደስ፣ እነ ቅዱስ ያሬድ፣ እነ ገላውዲዮስ የእግዚአብሔር አያቶች የተባሉ ሐናና ኢያቄምን አለመቀበል እግዚአብሔርን አለመቀበል። ለምንድን ነው ይህንን ቃል ታዲያ እናንተን የተቀበለ እኔን ተቀበለ? የት ፍቀውት ነው? የት አድርሰውት ነው? ለምን አይነግሩንም? ለምን አያነቡትም? እናንተን የተቀበለ እኔን ተቀበለ፣ ይሄ ያውቃል። ስለዚህ ይህ ቃል ይከሳቸዋል፣ መፈራረጃም ይሆናቸዋል። እናንተ የተባሉት እነዚህ ናቸው። የወሰናቸው፣ ያከበራቸው፣ ያጸደቃቸው፣ የጠራቸው ቅዱሳን ናቸው። እናንተን የተቀበለ እኔን ተቀበለ ነው። ቅዱሳንን ማክበር እግዚአብሔርን ማክበር፣ እግዚአብሔር የላካቸው ቅዱሳንን መቀበል እግዚአብሔርን መቀበል ነው። ይህ ቃል በደንብ አድርጎ ነገረ ቅዱሳን ክብረ ቅዱሳን ከሚገልጥ ከዚህ በላይ ምን ይነገራል? ምን ይባላል? ምን መረጃ አለ ከዚህ በላይ? ይቀጥልና ይሄ እናንተ ዘኪያክሙ የሚለውን ሲያመሰጥረው ሰፋ አድርጎ ሲገልጠው ዘተወክፈ ነቢይ በስመ ነቢይ አስመ ነቢይ ይነስ። እናንተ የተባሉት እነማን ናቸው ስንል ነቢያትን አመጣ። አራቱ አበይት ነቢያት፣ 12ቱ ደቂቅ ነቢያት በብሉይ ኪዳን እነዚህ ናቸው። የቃል የጽሑፍ ነቢያት ተብለውም ተከፍለዋል። ነቢያት ስለ አምላከ ኢሳይያስ፣ ስለ አምላከ ኤርምያስ፣ ስለ አምላከ ሕዝቅኤል፣ ዳንኤል ብሎ ድሃውን የተቀበለ ቆርሶ ያበላ፣ ቀርቶ ያጠጣ፣ ቀዶ ያለበሰ ዋጋው አይጠፋበትም። እናንተ የተባሉ ነቢያት ናቸው። የሐዲስ ኪዳን ነቢያት አሉ ወደ 7 ያሉ። ከዚህ ወጡ ሌላ ነቢይ የለም። ሐዲስ ኪዳን ሌላ ነቢይ የለም። ነቢይ ከሌ ምን ከሌ ዛሬ በየቦታው ላይ ዝም ብሎ የስምንትን ጋጋታ አለ። ስለ ራሱም አያውቅ። አሁንማ ኖርማል እንትን መጠሪያ ስም ሆነ የቅዱሳን ስም ወርሰውታል። በብሉይ ኪዳን 106 ዓመት የኖረች ነቢይት ሐና የምትባል በጾም በጸሎት ነው ሉቃስ ታሪኳን የጻፈላት ሉቃስ 2 ላይ የእስራኤልን መጽናናት ትጠባበቅ የነበረ። ሌላው ሊቀ ካህናት ቀያፋ ዘእብሬቱ ይእቲ ዓመት እሱ እንኳን ባይበቃ ግን ተረኛ ስለነበር ስለ ክህነቱ ትንቢት ተናግሯል። ለይሙት አሐዱ ብእሲ እምይትሃገል ኩሉ ሕዝብ፣ ሁሉ ሕዝብ ከሚጠፋ አንዱ ቢሰቀል ይሻላል። አንዱ ተሰቅሎ ዓለም ሁሉ እንዲድን እንደሚድን እግዚአብሔር አፉን ከፍቶ ግንባሩን ጸፍቶ አናገረው። ነቢይ ሆነ ማለት። ቀጥሎ ነቢዩ አጋቦስ፣ ነቢዩ ይሁዳ፣ አራቱ የፊልጶስ ሴቶች ልጆች ነቢያት ተብለዋል። ባለፈው የካቲት 8 ያከበርነው ልደተ ስምዖን ብለን 500 ዓመት የኖረው ወውቱ ጻድቅ ወየዋህ ወይሴፎ ይርአይ መድኃኒቶሙ ወፍስሐሆሙ ለእስራኤል፣ ጻድቅ የዋህ እውነተኛ ቅን ሰው ተብሎ የተነገረለት የእግዚአብሔር ሰው የተባለ መምህር ኤስድሮስ የ15 ዓመት ወጣት ሆኖ መጽሐፈ ኢሳይያስን ተርጉሞታል ይላል። አይ 15 ዓመት እንኳን አይምሮም አይቀናም ገና ማስተዋሉም በደንብ አይሆንም ብሎ 250 ዓመት ሲሆነው መጽሐፈ ኢሳይያስን ተርጉሟል። ከተረጎመ በኋላ ዋራዩ መንፈስ ቅዱስ ከመ ይመውት ዘእንበለ ይርአይ መሲሖ ለእግዚአብሔር፣ መሲህ ክርስቶስን ሳታይ አትሞትም ብሎ መንፈስ ቅዱስ ካናገረው በኋላ 250 ዓመት አጠቃላይ 500 ዓመት ኖሯል ነው የሚባል አረጋዊ ስምዖን። ለዚህም ነው አረጋዊ የተባለው ሽማግሌ ማለት እና ነቢይ ነው። ወለኪሰይ በውኪናተ ኑፋቄ ውስተ ልብኪ ብሎ የድንግል ማርያምን ስደት ሰይፍ ብሎ ተናግሮታል። ሁለተኛው ሰይፍ ያለው የጌታን ስቅለት ወለነፍስ እንተ በውኪናት እንደ ጦር የምትሰማ የልጅሽ ሐዘን ልጅ ተሰቅሎ ተቸንክሮ ወየው ልጄ ዋይ ዋይ ልጄ ሲለሽ የምታለቅሽው ለቅሶ የምታነቢው እንባ እንደ ጦር ይወጋሻል ይሰማሻል ብሎ ትንቢት ተናግሯል።
ለዚህም ነው ከአምስቱ ሐዘናት እኮ አንደኛው ወአሃዱ እምኔሆሙ ሶበ ተነበየ ስምዖን በቤተ መቅደስ ከመ ይቀትሉ ከአይሁድ። እዚህ መጽሐፍ ቅዱስ ላይ ያለ ታምረ ማርያም ላይ ያለ ነገረ ስቅለቱን፣ ቅንዋተ ደዊሁን፣ አስረ ርግዘቱን፣ ጸዊረ መስቀሉን፣ ሰትየ ሐሞቱን የሚገልጥ አንዱ የ40 ዓመት ሕፃን ሆነ ታቅፌ ወደ ቤተ መቅደስ ገብቼ ስምዖን ታቅፎ ትንቢት ተናግሮ አይሁድ በቀራንዮ በቤተ መቅደስ እንደሚገሉ እንደሚሰቅሉ የተናገረውን ትንቢት ባሰብኩ ጊዜ ነው ልጅ ሆይ ያን ጊዜ አዝኛለሁ፣ አልቅሻለሁ። የአዲስ ኪዳን ነቢያት እነዚህ ናቸው። ከነዚህ ወጣ ሌላ ነቢይ የለም። ከነዚህ ውጭ አልተነሳም፣ ወደፊትም አይነሳም። ከተነሱ ሐሳውያን ናቸው። ነቢይ ከሌ ምን ከሌ አይባል። የትኛው ትንቢቱ ነው? የትኛው ሀብት ተሰጥቶት ነው? ስለዚህ እናንተ ነቢይን በነቢይ ስም የተቀበለ የነቢዩን ዋጋ ይወስዳል ማለት ነቢያትን የተቀበለ የነቢያትን ዋጋ ይወስዳል። እግዚአብሔር የተገኘ ዋጋ ወዘተወክፈ ጻድቅ በስመ ጻድቅ አስመ ጻድቅ ይነስ። ጻድቅን በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል ማለት ስለ አምላከ ገብረ መንፈስ ቅዱስ፣ ስለ አምላከ ተክለ ሃይማኖት፣ ስለ አምላከ እንጦንስ ወመቃርስ ስለነዚህ ቅዱሳን ብሎ ድሃውን የተቀበለ ምጽዋት ያደረገ ቀርቶ ያጠጣ ቆርሶ ያበላ የእነዚሁን ቅዱሳኑን ሁሉ ዋጋ ያገኛል። ስለ አምላከ ያሬድ፣ ስለ አምላከ ገላውዲዮስ፣ ስለ አምላከ ኢያቄም ወሐና ብሎ ቀዝቃዛ ውሃ ያጠጣ ዋጋው አይጠፋበትም። ሌላው ነቢይ ያለው ራሱን ክርስቶስን ነው። እናንተን የተቀበለ እኔን ተቀብሏል ብሏል። እዛም ላይ ስለተናገረ ነቢይ ያለው እርሱ ነው። አምላከ ነቢያት እርሱ ነው። ነቢዩም እርሱ ነው። ለነቢያት ሀብተ ትንቢትን የሰጠ ነቢያትን የመረጠ ያከበረ ሙሴ ዘዳግም 18:18 ላይ ነቢይ ያነስ ለክሙ ማዊክሙ ዘከማይ ወለቱ ስምዑ፣ ከእናንተ መካከል እንደኔ ያለ ነቢይ እግዚአብሔር ያስነሳል፣ እሱን ስሙት ብሎ በጊዜው ከሙሴ ቀጥሎ የሚነግሰው ምድረ ርስትን የሚያወርሰው ኢያሱ ወልደ ነዌ ነው። ኢያሱ ማለት መድኃኒት ማለት ነው። ኢየሱስም ማለት መድኃኒት ማለት ነው። ኢያሱ መድኃኒት ለኢየሱስ መድኃኒት ምሳሌ ሆኖ ተጠቅሷል። ኢያሱ መድኃኒትነቱን ከእግዚአብሔር ያገኘ ነው። የኢየሱስ ክርስቶስ መድኃኒትነት ግን የባህሪ ገንዘቡ ነው እና ለኢየሱስ ክርስቶስ ከእስራኤላውያን መካከል አምላክ ወልደ አምላክ እንደሚወለድ ሙሴ ያስቀምጧል። ነቢይ አለ። አምላክ ከነቢያት ሲሆን ነቢይ ተብሎ ዘበነቢያት ነቢይ ወዘሐዋርያት ሐዋርያ አባ ጊዮርጊስም ተርጉሞታል። ለሐዋርያት ሐዋርያ ነው አለ። አው ተልኮ መጥቷል። ሐዋርያ ነው። የሐዋርያትም አምላክ ነው እና ነቢይ ማለት እውነተኛ የባህሪ አምላክ የምሆን እኔን የተቀበለ የኔን ዋጋ ይወስዳል። ወዘተወክፈ ጻድቅ በስመ ጻድቅ አስመ ጻድቅ ይነስ ማለት ጻድቅ ያለው እርሱን ነው። ብእሴ ጻድቀ ዘጽድቀ እነግረክሙ የእውነት አምላክ አምላክነቱ እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለም። እውነተኛ የባህሪ አምላክ አምላከ ጽድቅ አምላክ ወልደ አምላክ ብርሃን ዘበአማን እውነተኛ ብርሃን እውነተኛ የባህሪ አምላክ እና ብእሴ ጻድቀ እውነተኛ የመሆን የባህሪ አምላክ እኔ እውነትን እናገራለሁ። እውነት ወንጌል ናት እና እውነት ምንድን ነው ወደ ማለት መጥቷል። ጲላጦስ ምንድን ነው ንገረኝ አለ። እውነት ያልገባቸው እውነት የባህሪ አምላክ ቢሆን ባልሰቀሉት ነበር። በሐሰት በውሸት በቅጥፈት አይሁድ ሰቅለውታል። እውነትን ግን ጲላጦስ ፈልጓል። ሰማዕትም ያሰኘው ትልቅ ደረጃ ላይ ደርሷል የተባለው
ጲላጦስ በሐሰተኞች መካከል ሆኖ እውነትን ፍለጋ ስለሄደ እውነትን ይዞ ስለተከራከረ ትልቅ ማዕረግ ላይ ደርሳሉ ይላሉ አበው። እንግዲህ ጻድቃን የሚለውን ጠቅለል አድርገን ስንመለከት ጻድቃን ማለት እውነተኞች ማለት ነው። ጻድቃን ማለት ኢያቄም ወሐና ናቸው። ጻድቅ እውነተኛ ሆነ። መድኃኒታችን ኢየሱስ ክርስቶስ በዚህ ወቅት በገዳመ ቆሮንቶስ ከቆመ ሳይቀመጥ ከዘረጋ ሳያት 40 መዓልት 40 ሌሊት የፈጸመውን የተባሕቶ ሥራ አገልግሎት አብነት በማድረግ የተባሕቶ ሥራ ነው። በገዳመ ቆሮንቶስ ዘኢይርህብም ዘኢይርህብ እኛ ተርበን እንበላለን፣ አስቀድሰን ጾመን እህል እንቀምሳለን። እሱ ግን ሳይበላ ሳይጠጣ ዘኢይርህብም ዘኢይርህብ የሕይወት እንጀራ አይደል? በለበሰው ሥጋ በእኛ በረሃብተኛው ሥጋ ተርቧል። በዚህ ደግሞ በወዲህ ደግሞ የሕይወት እንጀራ ነው። ዳዋ ጥሰው ጤዛ ልሰው ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ጸባጋንንትን ግርማ ሌሊቱን ድምፀ አራዊቱን ታግሰው በጾም በጸሎት ተጠምደው በንጽህና በቅድስና የኖሩ ደናግል መነኮሳት መናንያን ስውራን አባቶቻችን ናቸው። ቅዱሳን ነቢያት ሐዋርያት። ሊቁ እንዲህ ይላቸዋል። ጻርቃን ኤሉ ውስተ አድባር ወግበበ ምድር ወቅኑታን ሀውቄሆሙ በጽርቅ ጠለ ገዳም ወትረ ይሴሰዩ ምስለ እንስሳ ገዳም ይነብሩ ኃይለ ልዑል ምስሌሆሙ ወበእንተ ዝጸውዖሙ ንጉሥ ከመ ይንሥኡ እሴተ ተስፋሆሙ። ጻርቃን በየተራራው በየፍርክታው ዞሩ፣ በጽርቅ ወገባቸውን ታጠቁ፣ የገዳም ጤዛ ዘወትር ይመገባሉ፣ ከዱር እንስሳ ጋር ይኖራሉ፣ የልዑል ኃይል ከነሱ ጋር ነው። ስለዚህ የተስፋቸውን ዋጋ ይቀበሉ ዘንድ ንጉሥ ጠራቸው ይላል። ቅድም ያየነው ንጉሥ ምን አላቸው? ኢየሱስ ክርስቶስ ጠራቸው ብሎ የለ? እነዚህን የጠራው የተጠሩ ብዙዎች የተመረጡ እኛም ተጠርተናል፣ ግን የተመረጥንም እንድንሆን እግዚአብሔር ይፍቀድልን በማለት ከዚህ ዓለም ጣዕም ተለይተው ዘመናቸውን ጊዜያቸውን በጾም በጸሎት በትህርምት በስግደት ያሳለፉ መሆናቸውን ሊቁ መስክሮላቸዋል። የዚህ ዓለም ሰዎች እኛ ሰዓት ወስነን ለመብል ለመጠጥ የምንጓጓለትን ስጋ በበረሃ በመጣል ድሩክ ለተአቅቦ በሆነ ቦታ በመታገስ እንዲሁም ስጋቸውን ለልዩ ልዩ አይነት መከራ በመስጠት ተጋድሏቸውን በዘመናቸው ሁሉ ተሸክመው የኖሩ እነዚህ ቅዱሳን ናቸው። እውነተኞች ማለት እነዚህ ናቸው። ስጋዊነት፣ ደማዊነት ፈቃዳቸውን ድል ነስተው እንስሳዊ ምድራዊ ግብርን በመንፈስ ቅዱስ ሰይፍ ቆርጠው ጥለው ባኗኗራቸው መላእክትን መስለው ይህን ዓለም በናቁት በእርሱ በታመኑት መጠን እግዚአብሔር ህብስት እንዲወርድላቸው ከሰማይ ዛፍ እንዲያፈራላቸው ቶራ እንዲታለብላቸው ሚዳቋ ቶራ ማለት ሚዳቋ ማለት እንዲታለብላቸው ስነ ፍጥረት እንዲገዛላቸው ለነ ገብረ መንፈስ ቅዱስ ስሳ አናብስ ስሳ አናምርት ለነ አባ ሳሙኤል ዘዋልድባ አንበሳው ለነ አባ ዮሐኒ ዛፉን እስከ ማለምለም እስከ ማፈራት ድረስ ደመና ጠቅሰው የሚሄዱ ካሰቡበት የሚደርሱ በሰው ልብ ያለውን ሐሳብ የሚያውቁ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ባለው አምላካዊ ቃል በቅድስና እግዚአብሔርን ያከበሩ ቅዱሳን ናቸው። እነዚህ ነው እግዚአብሔር የጠራው፣ እነዚህ ነው እግዚአብሔር ያከበረው። የመጨረሻውን ቃል ኪዳን እንመልከት። ወዘአስተየ
ጽዋ ማይ ቆሪር በስመ ረድኤ አማን ብለክሙ ይሃጉል አስቦ። ቅድም እናንተን የተቀበለ እኔን ተቀበለ ነው። ለእግራችሁ ጫማ፣ ለእጃችሁ በትር፣ ኩፌት፣ ስንቅ አትያዙ። ወደምትደርሱበት ቤት ግቡና ሰላም ለዚህ ቤት ብላችሁ በር አንኳኩታችሁ ግቡ። የሰላም ሰው ቢኖር ሰላማችሁ ያድርበታል። የሰላም አባቶች ናችሁ፣ የእግዚአብሔር እንግዶች፣ የእግዚአብሔር መልእክተኞች ብሎ የሚቀበላችሁ ካለ ሰላማችሁ በረከታችሁ ያድርበታል። እናንተን የማይቀበል ከሆነ ንግፉ ጸበለ እገሪክሙ፣ ምንም ይዘን አልወጣንም፣ በኮቴያችን እንኳን ትቢያ የለም፣ አራክፋችሁ ውጡ። ነገር ግን ምግባችሁ ቀለባችሁ ለሚያገለግል ዋጋው ይገባል፣ አገልግሏቸው። ዋጋችሁ ደሞዛችሁ ከነሱ ቤት ነው። የካህናት ስንቃቸው ታዲያ ሌላ ምን አለ? ርስት አለ? ሌላ ጉልት አለ? እናንተ ምዕመናን እኮ ናቸው። አባቶች ማገልገል ነው፣ እናንተ ደግሞ ማስገልገል ነው። ሰላም ለዚህ ቤት ብላችሁ ግቡ። እናንተን የተቀበለ እኔን ይቀበላል፣ በረከታችሁን ያገኛል። የመጨረሻው ቃል ኪዳን ታዲያ በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ያጠጣ ዋጋው አይጠፋበትም ብዬ በእውነት እነግራችኋለሁ ነው። ዋጋው አይጠፋበትም ብዬ እነግራችኋለሁ። በደቀ መዝሙሬ ማለት ያው እነሱ ናቸው ሐዋርያት። በእናንተ ስም ካመኑት መካከል ቀዝቃዛ ውሃ ጽዋ ውሃ ያጠጣ ዋጋው አይጠፋበት። አሁን የፈላ የታሸጋር የሞቅ አይደል፣ የታከመ ውሃ አይደል፣ ቀዝቃዛ ውሃ። መቼም የማይሰርኩ ብለ ሁሉ ውሃ አይጠፋም። ፈለገ ቢሆን እንኳን ቢጠፋ ውሃ አይጠፋም። ቀዝቃዛ ውሃ ያጠጣ ነው የሚል። ተመልከቱ። አሁን ከአቅም በላይ አይደለም ጥያቄው፣ በምንችለው መጠን ማድረግ በምንችለው መጠን እግዚአብሔር ባለን ነገር ነው የሚጠይቅ። ለምን ያውቀዋላ? ህይወታችንን፣ ትዳራችንን፣ ኑሯችንን፣ ጎጇችንን ያውቃል። ሰው ላውላውን ነው የሚያውቀው፣ እግዚአብሔር የውስጥን ያውቃል። በምንችለው መጠን እግዚአብሔር መንግሥተ ሰማያት ትልቋ የሰው ዓይን ያላያት፣ የሰው እጅ ያልሰራት፣ የሰው ልብ ያላሰባት፣ ዓለም ሳይፈጠር ዘመን ሳይቆጠር እግዚአብሔር ለቅዱሳን ያዘጋጃት ሰማያት ኢየሩሳሌም መንግሥተ ከገቡ መውጣት ካገኙ ማጣት የሌለባት እርሷን የሰጠን በቀዝቃዛ ውሃ ነው። ስንፍና ካልሆነ ሁሉም ይገባል። ተመልከቱ ቸርነቱን፣ ያችን ሰማያዊት መንግሥት በቀዝቃዛ ውሃ መግባት። እውነት አሁን ቀዝቃዛ ውሃ ይሄ ስንፍና ነው። ምን ምክንያት አለ? አሁን ይሄ የጽዋ ማህበራትን ይመለከታል። በሐናና በኢያቄም በሌሎቹም ቅዱሳን ጻድቃን ሰማዕታት ሰንበቴ ከ1 እስከ 30 ዓመቱን ሙሉ በቅዱሳን ስም የምንዘክረው ጽዋ ይዘን መሶበ ወርቅ ይዘን የምናከብራቸው መነሻችን ይሄ መጽሐፍ ቅዱስ ነው። አሁን አንዳንዱ መሶብ ይዘን ጽዋ ይዘን እንደው ጥላ ይዘን ስንሄድ ሐናና ኢያቄም አሁን ሐና አይደለ ዛሬ እናታችን ሲያመስግኗት እናታችን አስቀድሰን ማህበር አለን አይደለ? ጠጥተን ማን ባለ ሳምንት ያስተምርህ 15 18 እንጃ በሉት እንግዲህ ሙሴ ያሰምሯል። እዛ በኋላ ይዘን ወደ ቤታችን ይዘን እንሄዳለን። ቅድስት ሐና ወደ ቤታችን ትግባ። አሁን ያንን ይዘን ስንሄድ እንደው አስፋልቱም ላይ ምኑም ላይ የአማኒው ዝም ብሎ ፈዙ ያይናል። ምን አስደነቀው? ይሄው እዚህ መጽሐፍ ቅዱስ አይደል? እንደው ሞኝነት ስንፍና ይመስላቸዋል። ኧረ መጽሐፍ ቅዱስ ነው ይዘን የምንሄደው። መሶቡ እዚሁ እኮ ነው ያለው። ጽዋው እኮ እዚሁ ነው ያለው። ይሄ ጽዋ አማይ እኮ ነው የሚለው በቁሙ አስቀምጦታል እኮ። አሁን ብዙ ሰንበት ያለ እዚህ እየታየኝ ነው ያለው። ማህበር ይባላል። ማህበር ቤተክርስቲያንና ሰንበቴው ማህበር ነው። ማህበረ ካህናት፣ ማህበረ መላእክት
ጽዋውና መሶቡ ይኸው እዚህ ነው ያለው መጽሐፍ ቅዱስ ላይ። እንግዳ የሚመስላቸው ስላለመዱት ስላላወቁት የማይኖሩበት ሕይወት ስለሆነ ይገርማቸዋል፣ ይደንቃቸዋል። እኛ ግን እንዲህ ለምደን አናውቀዋል አለ መጽሐፍ ቅዱስ ላይ። እና መረጃ ነው ይሄ። ይሄን እንስጣቸው፣ እንንገራቸው። ግራ የገባቸው ግራ የሚያጋቧል። ቀዝቃዛ ውሃ ያጠጣ ዋጋው አይጠፋበትም። በደቀ መዝሙር ስም ነው የሚለው። ከ1 እስከ 30 ያሉ የኢየሱስ ክርስቶስ ደቀ መዛሙርት ናቸው፣ ቅዱሳን ናቸው። በሰማዕታቱ ስም፣ በመላእክት ስም፣ በጻድቃን ስም፣ በነቢያት በሐዋርያት ስም፣ በቅድስት ሐና በቅዱስ ኢያቄም ስም እንዲሁም በእኔም ስም ቀዝቃዛ ውሃ ያጠጣ ዋጋው አይጠፋበትም። የማቴዎስ ወንጌል ምዕራፍ 10 መጠቅለያው ይሄ ነው፣ መቋጫው ይሄ። ይህንን መሰረት አድርገን ነው እኛ በቅዱሳን ስም ተሰብስበን ማህበር እንዳደረገ እንደሆነን ዝክራቸውን የምንዘክረው የጽዋ ማህበራትን የምንጠጣው ከዚህ ተነስተን ነው። እንደ ወንፈል እንዲሁ ዝም ብሎ እንደ እድር ተሰብስበን ዝም ብለን በልተን ጠጥተን የምንሄድበት አይደለም። መጽሐፍ ቅዱሳዊ የቅዱሳን ማህበር ነው። ከቅዱሳን ማህበር ተደምረን ተቀላቅለን ይህን የምናከናውን። ይህንን ስንል ማህበሮቻችን መፈተሽ አለባቸው። የቱጃርና የሀብታም ማህበር ተብሎ ተከፍሏል ዛሬ። አንድ የኔ ቢጤ ዝር አይልም፣ ቅልብ ውሻ አለ፣ ዘበኛ አለ፣ ቆመጥ ይዟል። እንዴ የኔ ቢጤ ምስክር ሳይያዝ ዝክር አለ እንዴ? ማህበር አለ እንዴ? ምንድን ነው የሚባለው? እስቲ ዝር አይልም በዛች አካባቢ ላይ ደግሞ አደገኛ አጥር አለ፣ የሽቦ አጥር ዘሎ እንኳን እንዳይገባ የኔ ቢጤው። ታዲያ በየት በኩል እግዚአብሔር ይግባ እዚህ ቤት? ይሄ ማህበር ሳይሆን አብላይ ላበላህ ነው፣ ዕቁብ ነው፣ ወንፈል ነው። አንድ ሳምንት አንዱ ቤት ይበላል ይጠጣል፣ አንድ ሳምንት አንዱ ቤት ይበላል ይጠጣል። ጥሪ ነው የሚባል እንጂ የኔ ቢጤ ምስክር ሳይያዝ መንፈሳዊ ተግባር ስራ ይሰራል። ደግሞ ዛሬ ማህበራቱ እንደምታዩት ነው። ወንዝ፣ ሸንተረር፣ ተራራ የሚመለከቱ ሆነዋል። ስብስብ ከዛ ማዶ የመጣ ከዚህ ማዶ የመጣ የቅዱሳን ስብስብ እኮ ነው። ዘር ጎሳ ምን እኮ የሚጠናበት አይደለም። አንዱን ለመጣል አንዱን ለመንቀል አይደለም እኮ ማህበር ለመጽደቅ እኮ ነው። የአርማ በተና እዛ ውስጥ አርማ አለ። አንዱ ማኘክ፣ አንዱ መብላት፣ ከለሚባል አለቃ፣ ከለሚባል ጸሐፊ፣ ከለሚባል ሰባኪ። አስቸጋሪ ሰው ለበረከት መጥቶ እንዴት በመርገም ይበተናል? እና ይሄ መፈተሽ አለበት። ከእናንተ ብቻ አይደለም ከእኛም የምናስተምረው ትምህርት ምን አይነት ትምህርት ነው? ጽዋ ዘክሩልን ብለን መምህሩን አባትን ጠርተን ስንጠራቸው ምንድን ነው የሚያስተምሩን ነው? ይሄ ኮርስ ያስፈልጋል። በልቶ ጠጥቶ ሆድን ሞልቶ ብቻ መበተን አይደለም። ለምንድን ነው የመጣ ነው? ምንድን ነው እያደረግን ያለን? ምንድን ነው የምናከናውነው? በማን ስም ነው የመጣ ነው? ምንድን ነው ልንሰማው ልንማረው የሚገባው? ብዙ ጽዋ ማህበራት አሉ፣ ካቴድራል የሚያነጹ የሚሰሩ እንደዚህ እንደ ቅድስት ስንት ታሪክ የሰሩ አሉ አይደለ? ጎበዞች የተማሩት። ቅድም ያየነው ደካማ ጎኑን ነው። ደግሞ ብርቱ ጎን ያላቸው ስንት ማህበራት አሉ አይደል? የቤተ ክርስቲያን ጉልላት መሰረት የሆኑ የሆነ የቤተ ክርስቲያን የሆነ ኩሽታ ቶሎ ከተፍ የሚል ፈጥኖ ደራሾች አሉ። እንደዛ ነው መሆን ያለበት ማህበሩ። ምክንያቱም ከመላእክት ከቅዱሳን ከጻድቃን ከሰማዕታት ጋር ነው እየዋልን እያደርን ያለ ነው። ይሄ ስብስብ የመላእክት ስብስብ ነው፣ የቅዱሳን ስብስብ። ደግሞ ማህበሩ ላይ ቀዝቃዛ ውሃ ነው የተባለው። ምን ውሃ አልኳቸው? ቀዝቃዛ ውሃ ነው። አሁን ድራፍት አልተባለ ቢራ አልተባለ። ማህበራቱ ላይ ምንድን ነው? ይሄም መፈተሽ አለበት። የጽዋ ማህበር ተብሎ እንዳጠጥቶ መጥቶ እየተንገዳገደ ምን እያለ ወደ ቤቱ መሄድ የለበትም። ነጠላ ለብሶ በስርዓት መሆን አለበት። ከመጠን በላይ ተበልቶ ተጠጥቶ አሁን የሚመጣው እኮ በሆኑ አብያተ ትበሉ ብክሙ አንደኛ ቆሮንቶስ 11 ላይ
የምትበሉበት የምትጠጡበት ቤት የላችሁም ወይ? አሁን እናንተ እኮ የመጣችሁት ቤት መብል መጠጥ ለሌላቸው ልታበሉ ልታጠጡ ነው የመጣችሁት እንጂ እናንተው ጋግራችሁ እናንተው ከበላችሁት ምን ዋጋ አለው? የሌላቸውን ለማሰብ ነው የተሰበሰባችሁት ይላል። እና ማህበር ተብሎ መስመሩን ፈሩን መልቀቅ የለበትም ነው። ይህም ሊታሰብ ይገባል። አቅጣጫው ወዴት እየሄደ ነው? ቀዝቃዛ ጽዋ ውሃ ያጠጣ ዋጋው አይጠፋበትም። መጽሐፍ ቅዱሳዊን መሰረት አድርጎ ቤተክርስቲያናችን ከመጽሐፍ ከብሉያት ከሐዲሳት የወጣ አገልግሎት የላትም፣ ስርዓት የላትም። ሙሉ ከመጽሐፉ ላይ የተቀዳ ነው። በዓሎቿ፣ ጾሞቿ፣ ስርዓቶቿ፣ ማህበሩ ሁሉም በዚህ ስርዓት ነው መጓዝ የሚገባው። ይህንን ቃል ኪዳን ወደ መጨረሻው ያመጣና የዓለም መጨረሻ የክርስቶስ መድረሻ በደብረ ዘይት ይጠይቃል። በደቀ መዝሙር ስም ቀዝቃዛ ውሃ ያጠጣ ብሎ ኋላ ላይ ደግሞ ይጠይቃል። ይሄ ትምህርት ነው። ይህ ቃል ኪዳን ነው። ይህን ትምህርት ተቀብሎ ይህን ቃል ኪዳን የፈጸመ ማን ነው ብሎ እግዚአብሔር ይቆጣጠራል። ጻድቃንን በቀኝ ኃጥአንን በግራ አቁሙ። ማቴዎስ 26 ማቴዎስ 25 ከቁጥር 34 ጀምሮ ንጉሱን በቀኝ ያሉትን እንዲህ ይላቸዋል። እየጠቀለልኩ ነው። ይህንን እናገርና በቃል የአባቴ ቡሩካን ኑ፣ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀበላችሁኛል፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ አስፈትታችሁኛልና። ጻድቃንም መልሰው ከትሕትና ወደ ትሕትና ይሄዳሉ። ጌታ ሆይ ተርበህ አይተን መቼ አበላን? ተጠምተህ አይተህ መቼ አጠጣን? እንግዳ ሆነን አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመ መቼ ታስረህ አይተን መቼ ወደ አንተ መጣን? ይሉታል። መቼም የትሕትና ሰው ሁልጊዜ ንግግሩ ትሕትና ነው። ብዙ ሰጥቶ ብዙ አድርጎ ብዙ አከናውኖ እኔ አላደረኩም፣ ይህን ያደረገ እግዚአብሔር ነው። ደግሞ አንድ የለው እንቅልፍ የለው አይደለ? ትንሽ ከሰጠ ደግሞ እኔ ነኝ። ንገሩልኝ፣ እንዲበሉልኝ፣ እንዲበሉልኝ፣ አውጁልኝ፣ ተናገሩልኝ። ቅዱሳን ይሄ ነው። አድርገው አላደረኩም ነው። ሰርሰው አረ ይሄን የሰራማ ሀብት የእግዚአብሔር ጉልበት የእግዚአብሔር የኛማ ምን አለ ብለው ሁሉ ለእግዚአብሔር ለሰጪው ለእግዚአብሔር የሚሰጡ እንዲነገርላቸው የማይፈለጉ ብዙ ሰዎች አሉ። እግዚአብሔርን መልሶ እውነት እላችኋለሁ ዘገበርክሙ ለእሉ ንዑሳን ሊተገበርክሙ አላቸው። ይሄ ነው መቋጫው። ከዚህ ከርዕሳችን ጋር የሚገናኘው ይሄ እውነት እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁ ለእኔ ያደረጋችሁ ይላቸዋል። ከሁሉ ለሚያንሰው የኔ ቢጤ ለምንለው ለትንሹ አይኑ እጁ እግሩ ለፈረጠው ለተቆረጠው የኔ ቢጤ አትጠጋኝ ወደዚህ ለሚባለው ከሁሉ ለሚያንሰው ሰው ሆኖ ግን በሰብና ያልተከበረው ለእርሱ ያደረጋችሁት ለእኔ ያደረጋችሁ። አሁን መተርጉማኑ እነዚህ ስድስት ናቸው። ስድስቱ ቃላት ወንጌል ማቴዎስ 25 ስድስቱ ቃላት ወንጌል፣ ማቴዎስ 5 ስድስቱ ቃላት ወንጌል ይለያያሉ። በቁጥር በአሃዛ እንዲሆኑ እንጂ ማቴዎስ 5 ላይ ያሉት ስድስቱ ሕገ ርዕት ይባላሉ። ሕገ ርዕት ማለት 10ቱ ቃላትን ማስፈጸሚያው ማጠንከሪያዎች ናቸው። በኦሪቱ አትግደል ነው። በሐዲስ ኪዳን እንኳን መግደል መስደብ ያስጠይቃል። በኦሪቱ አትሰስን ነው። በሐዲስ ኪዳን አይደለም መሰሰን አይቶ መመኘት ያስጠይቃል ፍርድ አለበት። እና እነዚህ ደግሞ ማቴዎስ 25 ላይ ያሉት ደግሞ ሕገ ትሩፋት ይባላሉ። ምን ይባላሉ? የትሩፋት ሕጎች ናቸው። የትሩፋት ምንጮች ናቸው። ስለ ትሩፋት የሚጋብዙ የሚያስተምሩ የሚያነሳሱ ናቸው። እና ማቴዎስ 5 ላይ
ሕገ ርት የሚባል ነው። ይሄኛው ደግሞ ስድስቱ ሕገ ትሩፋት እና ሶስቱ የሀብታሞች ሶስቱ የድሆች በመጠን በልክ የታደሉ የተሰጡ ናቸው ይላል። እንደው ከሀብታሞቹ ስንጀምር ሶስቱ ርህብኩ አብላዕክሙኒ ተርቤ አብልታችሁኛል። አዎ ድሃ የለውም እንዲበልቶ ሁለቴ ለመድገም ከባድ። ሀብታም ግን የማያስበላ ጤና ነው የጠፋው እንጂ ሁሉ አለው፣ ችግር የለም። እና የሚሻግተውን የሚደፋውን እንጀራ መንግስተ ሰማያት ግዛበት ነው፣ ስጥ ነው። አረቁ አልበስክሙኒ ነው ሁለተኛው። የሀብታሞቹ ብታረዝ አልበሳችሁኛል። ምን ብል አዎ ሀብታም ቁም ሳጥኑ ያጨናነቀው ብዙ ልብስ አለ አይደል? አንዷን ልብስ እንኳን ነጠል አድርጎ ቢሰጥ ምን አለ? ዘቦ ክሌ ኪዳናት የሀብለ ዘአልቦቱ ሁለት ያለው አንዱ ንስት ነው። ፍኖተ ንስሐ ነበር። መምህረ ንስሐው ዮሐንስ የመጀመሪያው ሐዲስ የንስሐው ስብከት ይሄ ነው፣ አዋጁ ይሄ ነው። ሁለት ያለው አንዱ ንስት። ስንት ሁለት ነገር አለ። ከሁለት ያለፈ ብዙ ሁለት አለ። እንደ ወይ ሲጠበን ወይ ደግሞ እንደ ቤቱን ሲያጨናነቀው አረ እንደው አውጥተሽ ወደዛ ጣይልኝ እንደሚባለው የጠላነውን ነገር ለሰው አንሰጥ። የምንወደውን ነገር ነው መስጠት ያለብን። ለኔ የምንለውን ነገር ነው ሌላ የምንሰጠው። ወንድም እንደራስ ውደድ ነዋ። አሁን እኮ የኛ ስጦታ እኮ ለኛ ያስጠላን ወይም የጠበበን ወይም ያጠረ ወይም የረዘመ ነው አይደለም። እንዲሁ ከቤት ብቻ እንዲወገድ ብቻ ይሄ ስጦታ ሳይሆን ቆሻሻ የማስወገድ ሁኔታ ነው። እንደዛ ነው የሚቆጠረው እንጂ ስጦታ አይባልም። የምንጠላውን ነገር አይደለም የምንሰጠው። ሰዎች ሊያደርጉባችሁ የማትፈልጉትን ነገር ለሰዎች አታደርጉ አይደለም። ሊያደርጉልን የምንፈልገውን ነገር እኛም ማድረግ አለብን። ይሄ ነው ሕጉ። ስለዚህ የምንጠላውን ሳይሆን የምንወደውን የምናከብረውን ለኔ የምንለውን ነገር ነው መስጠት ያለ። እኛም ሰው ሌላውም ሰው ምን በወጣው እሱ ታዲያ እኛ የጠላነውን ነገር የምንከምርበት ቆሻሻ መከመሪያ ነው እንዴ? መቆለያ ነው እንዴ? ይሄ ስጦታ ይባላል። እንጀራውን ቢሆን ሊሻግዝ ሲል ወይ ደግሞ አረ የሁለት ሶስት ቀን ላይ ሰነብት ይችላል እንዳውጥ ለኔ ቢጤ ስጩ እንጂ ምን በወጣው እሱስ እንደኛ ሰው አይደለም? እንዳያመውም እንዴ? መታሰብ አለበት። እና ሀብታም ብዙ ልብስ አለው። የጽድቅ ልብስ የህይወትን ልብስ እንዲለብስ አዎ ይሄ የሚቀደደውን የሚያረጀውን ልብስ አልብስ ነው። ሰው ራሱ የእግዚአብሔር ልብስ ነው። ዘያሐጽብ በወይን ልብሶ ልብሱን በወይን ያጠባል። አልባሲሁ ስለ ክርስቶስ ምእመናንም ወንቱ ቅዱስ ያሬድ ምእመናን ሆይ የእግዚአብሔር ልብሶች ናቸው። ምስለ እለ ሐጸቡ አልባሲሁም በደመ በጉ ዮሐንስ በበጉ ደም ልብሳቸውን አጠቡ ይላል። ልብስ ምግባር፣ ሃይማኖት፣ ጾም፣ ጸሎት ነው። ትሕትና ፍቅር ነው። ለምን ይለበስ ከልብሰ መርዓ የሙሽራ ልብስ የቤተ ክርስቲያን ሙሽራ ልብስ ምግባር ሃይማኖት ነው። ጾም ጸሎቱ ስግደቱ ነው። መቀደሱ ማስቀደሱ ነው። እግዚአብሔር ልብሶች ስለሆንን እዚያ ላይ ጠፊ የሆነው ልብሰን እኛ እንጨነቅ። ሌላው የሀብታም ሶስተኛው ተሞቃይኩ ወመጻእክሙ ሀቤ ወጠየቅሙኒ ብታሰር መጥታችሁ ዋጋ ከፍላችሁ አስፈትታችሁኛል። እስር ሲባል ይሄ ወደ ማረሚያ ቤቱ ወደ ምኑ እንዳትሄዱ። በደዌ የታሰረውን በረሃብ የታሰረውን ማስፈታት፣ በጭንቀት የታሰረ ግራ የገባው ነገ ዛሬ ልሙት መርዝ ጠጥቼ የሚለውን ምከሩት፣ ወደ እግዚአብሔር አምጡት። ይሄ ነው ማስፈታት። በዲያብሎስ ቁራኝነት የታሰረ ስንቱ ነው። በዘረኝነት በጎጠኝነት የታሰረ፣ በክፋት በኃጢአት በሐሜት የታሰረ፣ በቃሉ መበደል በእጁ መግደል የታሰረ፣ በአንደበቱ ክህደት ሽንገላ በልቦናው ቂም በቀል የታሰረ ስንቱ ነው። ከዚህ ማስፈታት እኮ ነው። ልክ ነው። በቁሙ ዋጋ ከፍሎ ካሳ ክሶ የታሰረውን ማስፈታት ይችላል። ገንዘብ አለው፣ ሀብት አለው። ድሃውን ማኬት ያመጣል። በኃጢአት በበደል የታሰረውን ማስፈታት ዋጋ መክፈል አለብን። በዚህ ወቅት በይበልጥ ዋጋ መክፈል፣ ሰማያዊ ዋጋ ለማግኘት እኛ ደግሞ የጊዜ ምድር ዋጋ መክፈል።
እግዚአብሔር ለኛ የነፍስ ዋጋ ነው የተከፈለው እኮ እንዴ። ገዳመ ቆሮንቶስ ላይ 40 መዓልት 40 ሌሊት ዋጋ ከንቱ ማድረግ ተገቢ አይደለም። በዋጋ ተገዝተናል። ሐዋርያው እንደተናገረው ያ ዋጋ ደሙ ነው፣ ስጋው ነው። ሞተ ወልደ እግዚአብሔር ነው። ይህንን ማሰብ ነው። ሶስቱ የሀብታሞች ነው፣ በልካቸው በመጠናቸው ተለክተው የተሰጡ። እኛ አይመጥነንም የድሆች እንዴት እንታዘዛለን እንዳይሉ ሁሉም በልኩ በመጠኑ። ሌላው ሶስቱ የድሆች ናቸው። ይህን ልበልና ላብቃ። ክቡር አባታችንም ነጻፊም ተገኝተዋል። እኛን ለመባረክ ጠቅለል አደርገዋለሁ። የድሆቹ አሁን ከርዕሳችን ጋር አብሮ የሚገናኝ ቀዝቃዛ ጽዋ ውሃ ያጠጣ ዋጋ አይጠፋበትም አይደለ? የመጀመሪያው ደወይኩ ወሐወስክሙኒ፣ ብታመም ወደ ጸበል ወደ ሆስፒታል መታችሁ ጠይቃችሁኛል ይላል። ምን ብላችሁኛል? ዛሬ የታመሙ ሰው የሚጠይቅ የለም እኮ አይሞትም እንደ ብሎ ለተቀኑ ነው የሚጠባበቅ። ትንሽ ርስትና ጉልት ሀብት ካለማ ምን እንደ ማስታመሙ አሁንስ ከበደኝ እንደ አይሞትም ይላል። ሞትም ህይወትም በእግዚአብሔር እጅ ነው፣ እኛ ስላልን አይደለም። የታመመውን መጠየቅ ዋጋል። ዛሬኛ በቁማችን አንተዛዘንም፣ አንተጋገዝም። ሰው ሞተ ሲባል ግን አቤት ያለው ዝግጅት፣ ነጠላው፣ ምኑ ሐዘኑ፣ ለቅሶ ሙሾ ማውጣቱ፣ ዋይ ደግ ነበረ፣ ዋይ ሸሸ ተበላሸ እናውቃለን። በቁም ሳይሞት እንድረስለት፣ ምክንያቱን ልናተርፈው እንችላለን። እንረዳዳ። ሰው ከሞተ በኋላ ምንም አንዳች ብናረባነት ብናለቅስለት ምንም ሊፈይድለት አይችልም። መግነዝ ሊፈታ ሳጥን ሊከፍት ከመቃብር ሊያስነሳ አይችልም። በቁም ግን ምክንያት እንሆን፣ ለእግዚአብሔር ማዳን ምክንያት መሆን። ኪኒን ያጡ ስንቶች ናቸው? ብዙ ዓመት ብዙ ወር መኖር እየቻሉ ባጭሩ የተቀጩ ስንቶች ናቸው? ይህ ሰው ያለህ እያሉ ሰው እያላቸው። ስለዚህ እንጠይቃቸው፣ ዋጋ አለው። የታመመውን መጠየቅ እኮ እግዚአብሔርን መጠየቅ ነው። ማን ይማርህ ነው የምንለው። ዶክተር ከሌ ነርስ ከሌ አይደለም። ማን ይማርህ? እግዚአብሔር ይማርህ። መሐሪው እግዚአብሔር። ጸበሉ ላይም በካህኑ ላይ አድሮ የሚፈውስ እርሱ ነው። ሐኪም ቤት ፋርማሲውም ላይ አድሮ ዶክተሩም ላይ አድሮ ጭንቅላቱ እውቀትን ሰጥቶ ፋርማሲው ላይ ኪኒን እጽዋቱን የፈጠረ እርሷል። በዛም የሚፈውስ እግዚአብሔር። እግዚአብሔር ይማርህ ነው የምንለው። ለታመመ ሰው ትልቅ ስንቁ ነው፣ ተስፋውን ሀብቱ ነው። እግዚአብሔር ይማርህ ትልቅ መጽናናት ነው። እና ዛሬ መጠያየቅ መተዛዘን የለም። ሰው ተጨካክኗል። ሰው ተራርቆ ነው ያለው። አንዳንድ ጊዜ ምን ልጠይቀው እንደው ኑሮም ጨምሯል፣ ተወዷል፣ ስኳር ነው ዘይት ምን ስንል ወይ ሰውየው ድኖ ይመጣል ወይ አስከሬኑ ይመጣል። ተቆራርጠን ቁጭ። በቁም ሄደን እንድረስለት። እግዚአብሔር ይማርህ እንበለው። በቃ ምንም አንያዝ፣ እግዚአብሔር ይማርህ ብቻ እንበለው። ከቁስለ ሥጋ ከቁስለ ነፍስ እግዚአብሔር ይፈውሳል። እስመ በቁስለ ዚአሁ ኀየውክሙ ቁስለክሙ፣ በእርሱ ቁስል እናንተ ቁስል ተፈወሰ ዳነ። ስለኛን የታመመው መድኃኔዓለም። ወገኖቼ ከታመመው ጋር እንታመም። ዘምስለ ዘይበኪ ብክዩ ወምስለ ዘይትፌሳ ተፈስሑ። ከሚያለቅሰው ጋር እናልቅስ። አሁን የለቅሶ ወቅት ነው። ከሚያዝነው ጋር እንዘን። አሁን የሐዘን ወቅት፣ የደስታ አይደለም፣ የዋዛ የፈዛዛ አይደለም። ሱባኤ ጾም ጸሎት ማለት ስርየተ ኃጢአት ተስፋ መንግሥተ ሰማያትን አጥተው በኃጢአት ከወደቁት ጋር ማልቀስ። ይቅር በለን ማለት ዋጋ ያለው ለቅሶ ነው። አሁን ዋጋ ያለው እንባ ነው። በዚህ ወቅት የምናፈሰው እግዚአብሔር ጎብኝቶት ስርየተ ኃጢአት ተስፋ መንግሥተ ሰማያትን አግኝቶ በንስሐ ከሚነሳውና ደስ ከሚለው ጋር ደግሞ ደስ ይበላችሁ። ይሄ ነው ሕጉ። ይሄ ነው የክርስትናው ሕይወት። ዛሬ በደስታም በሐዘንም ሰው ተራርቆ ነው ያለው። የለም ተጨካክኖ ነው ያለው። እንደው የሐዘኑ እሷ እንኳን እንደ ሰው በደስታ ጊዜ እንኳን አይገኝም። ሰው ተፈራርቶ ፍርቅ የሆነ ሕይወት ነው ያለው። እግዚአብሔር የቀደመው አንድነታችን ህብረታችን ይመልስልን።
አልወከኑ እግር ለሐውጾ ድውይ የታመመውን ለመጠየቅ የሚያስፈልገው አንድና አንድ እግር ብቻ። ሁለት እግር ተሰጥቶናል። የት ልንሄድበት ነው? የመጀመሪያው ቤተ እግዚአብሔር ለመምጣት ነው፣ ለማስቀደስ ለመጸለይ፣ እግዚአብሔር በቆመበት ቦታ ለመቆም ወንቀው ወሰግዱ ታበቆመ እግረ እግዚእነ ነው። ወደ ጥፋት ወደ ርኩሰት መገስገሽ አይደለም። የታመመውን ለመጠየቅ እግር ተሰጥቷል። እና እግር የለህም ወይ ይላል። መፈራረጃ ነው። ምንድን ነው የምናደርገው? በደብረ ዘይት ያን ጊዜ በምጽአት እግር መጥቶ ምን አደረክብኝ ይላል። ምንድን ነው የምንለው? ኧረ ይቅር በላይ ነው። ምንድን ነው የምንለው? ሙሉ አካል ተሰጥቷል። ምን ተደረገ? በሁለት እጅ ምን ተሰራ? በሁለት ዓይን ምን ተሰራ? በሁለት ጆሮ ምን ተሰራበት? እግዚአብሔር በዚህ ሱባኤ፣ በዚህ ምህላ፣ በዚህ ጾም ጸሎት፣ በጭንቅ በመከራ በደዌ ውስጥ ያሉትን ሁሉ በቸርነቱ ጎብኝልን። ሁለተኛው የድሆቹ አልበ ነግደ ኮንኮቶ ክፍክሙኒ እንግዳ ብሆን ተቀብላችሁኛል። ምን ብሆን? እንግዳን መቀበል ዋጋ አለው። እና አብርሃም ስላሴን እና አብርሃም መላእክትን ነሎጥ መላእክትን የተቀበሉት እንግዶችን ስላሴን እቀበላለሁ ብሎ አይደለም ይህን ስራ ይጀምር። እንግዳ ሆኖ እግዚአብሔር መጥቷል። ፎ ቤት ነድ ሀዲረ ከመ ምስኪንም ሰማያት ወረደ ላዕሌሃ ፈትዮስ ነዚያ ወተወልደ እምኔሃ እንደ ምስኪን ከድሃ ቤት አድሯል። የእኛን ባህሪ አድርጎ ተወልዷል። በእንግዳው ላይ አድሮ እንግዳ ሆኖ ይመጣል እግዚአብሔር። እንግዳን መመለስ እግዚአብሔርን መመለስ። እርግጥ ዛሬ እንግዳውም የለ እንግዳ ተቀባዩም የለ። ለምን እንደመጣም አይተው፣ ወይ ለስለላ ነው ወይ ደግሞ ለስርቆትም ሊሆን ይችላል። መተማመኑ ጠፋ። እውነተኛው እንግዳ ይስ ሊሆን ያለው የእግዚአብሔር እንግዳ፣ የእግዚአብሔር ሰው። ደግነቱ ተቀባዩም የለ እንግዳውም የለ። ግን እንግዳን መቀበል ዋጋ አለው፣ ያስከብራል። ተናግዶቱ ለአብርሃም ይላታል እመቤታችን። የአብርሃም እንግዳን የመቀበሉን ዋጋ የምታሰጭ አንቺ ነሽ ይላት እና በቅዱሳን ስም የሚመጡ እንግዶችን መቀበል ግን ከየት ነው ማን ነው የሚለውን ደግሞ መመርመር። አልብከኑ ጠፈር ለአይልሮ ነግድ እንግዳውን ለመቀበል ደሳሳ ጎጆ የለህም ይላል። ምንም ኪራይ ቤትም ብትሆን ጨረቃ ቤትም ብትሆን እንደ በፌስታል በምንም ወጥረን ያቺ የኛ ቤት ናት። ምንም አንገት ማስገቢያ እንኳን አለች። በዛች መክበር፣ ባለን ነገር መክበር። እንግዳውን ለመቀበል ደሳሳ ጎጆ የለህ አለ። ጠዋት የሚወጣውን ማታ የሚገባውን ስታዩ ያ ሁሉ ክትት ሲል ወደ ቤቱ ከምሽቱ 3 ሰዓት እንዴ! እግዚአብሔር ቸርነት ወደ መገናኛ አካባቢ አሁን የሁሉ ቤት እንደ ቤት አለው እንዴ! የሁሉ በልቶ ጠጥቶ የሚኖሩ ትላለች ቸርነቱ። ማታ ደግሞ የለም ለጭ ወደ ቤቱ ይገባ። እግዚአብሔር ቸር ነው። ፍጡሩን ያለ ቦታ አላኖረም። ሰማይም በቀዳሚ ገብረ ሰማይ ወምድር። በመጀመሪያ መኖሪያ ነው እግዚአብሔር የፈጠረው መስሎ እንጨነቃለን እንጂ ሁሉ የእግዚአብሔር መኖሪያ ነው። ሰማይን ለሰማያውያን ምድር ለምድራውያን አዘጋጅቶ ነው ኋላ ምግቡን መጠጡን ሁሉ ፈጥሮ አይደለም በስድስተኛው ቀን የፈጠረው። እግዚአብሔር ያላንዳች ነገር አይተውንም። እንዲሁ ተጨነቁ ብሎን እንዲሁ አስቡ ብሎ እንዲሁ መከራ እናያለን እንጂ እግዚአብሔር አይተውንም። ሶስተኛውና የመጨረሻው እና የርዕሳችንን መጠቅለያው ወዛ አስተየ ለአሃዱ እምሉ ጽዋ ማይ ቆሪድ በስመ ረድኤ እያሐጉላሱ ቀዝቃዛ ውሃ ያጠጣ ዋጋው አይጠፋበትም ብሎ አስተምሯል። ለሐዋርያት ቃል ኪዳን ሰጥቷል። መጨረሻ ላይ ምን ይላል የሚለውን ስንመለከት ጸማይኩ አስተይክሙኒ በጠማ ምን ብላችሁኛል? አጠጥታችሁኛል። አሁን ይሄ ጥያቄ ነው። ሲያበላችሁ ያጠጣችሁ ያለበሳችሁ ኑ ወደ እኔ ብሎ ይጠራል። ያን ጊዜ እንግዲህ ምንድን ነው የሚሆነው? መዋሸት አይቻል፣ ማድበስበስ አይቻል፣ መበለጥለጥ አይቻል። ወይ ሰጣ ወይ አሚሃ ይሰጣ ወይ ተከሰት ምግባራቲነ ወመጽሐፍት ይትከሰታ ለስም መጽሐፍ ቅዱስ። አሁን ይሄ ቃል ያን ጊዜ ለምስክር ይመጣል። በጎላ በደም እንደ ስክሪን ይታያል። ምንም መፋጠጥ ነው። ስራችን ሁሉ ይገለጣል። ያን ጊዜ በደንብ ወይ ፈዶሎ ሁሉ በከመ ሁሉም እንደየስራው ዋጋውን ያገኝ። ምንድን ነው የሚውጠን ታዲያ? ያን ጊዜ
እና በጠማ አጠጥታችሁኛል። የሕይወት ውሃ ሲሆን አዎ ተጠምተዋል። ከሳምራዊት ውሃን ለምኗል። ዘሰአል ከማይ እምነ ሳምራዊት ብእሲት ከመ ትፈጽም ኩሎ ነገረ ትስብእት እንዘ አንተ ማየ ሕይወት። ከፊታችን ሰሙነ ሕማማት ላይ የምንሰማው የሕይወት ውሃ ሲሆን ተጠማ ለኛ ሲል ውሃ እንዳይመስላችሁ ፍቅርን ተጠምቷል። የእኛን ፍቅር፣ ሰላም፣ አንድነት፣ መከባበን፣ መቻቻል፣ በህብረት መኖር አንድነታችን እግዚአብሔር ተርቧል። በቆሙ የሚበላው የሚጠጣው እንዳይመስሉማ የሕይወት እንጀራ የሕይወት ውሃ አይደለም። አሁን ልክ ነው። ለእኛ ሲል ጸማይኩ ብሏል። ከሰባቱ አጽርሐተ መስቀል አንደኛው ተጠማው። የተጠማቸው የእኛን ነፍስ ያረካ ዘንድ የሕይወት ውሃ ሲሆን ተጠማሁ ብለዋል። ከሳምራዊቷ ውሃን ለምኗል። የሚራብ የሚጠማውን ስጋ ስለነሳ ውቅያኖስን አጊብን የፈጠረ አምላክ ፍጹም ሰው መሆኑን ሊገልጥ ዘንድ እና የተጠማውን ማጠጣት ለእኛ ሲል በዕለተ ዓርብ የተጠማውን አምላክ መድኃኔዓለምን ማሰብ ነው። ብጠማ አጠጥታችሁኛል። ምንም ምክንያት የለም። እኔ እንዴት ከአቅሜ በላይ ይጠየቃለሁ እንዳንል ማይሰሩ ኩብለ ሁሉ ነው። አልብከኑ ጽዋ አማይ ቆሪ ለአስትዮ ጽሙ። የተጠማውን ለማጠጣት ቀዝቃዛ ጽዋ ውሃ የለህም? ምን ይል ምክንያት የለም አለ። ወይኑ ምኑ ድራፍቱ ምኑ ቢጠየቅ ኖሮ አቅም የለም። ቀዝቃዛ ውሃ ነው። ግን በቀዝቃዛ ውሃ እንክበር። መንግሥተ ሰማያት የተሰጠችው በቀዝቃዛ ውሃ ነው። ቅዱስ ጳውሎስ ይህንን ተርጉሞታል። መጠቅለያችን ነው። መጽሐፈ ተግሣጽ ምዕራፍ 1 ቁጥር 21፣ ሮሜ 12 ቁጥር 20 ላይ እንዲህ ይላል። ከብሉዩ ከሐዲሱ መጣና ምን አለው? ለእመ ጸላኢከ ርህበ አብልኦ ወለእመ ጸምአ አስትዮ ወዘንተ ለመ ገበርከ ታስተጋባ አፋመ ርዕሳት ዲበ ርእሱ። አይደለም ወዳጅህ፣ አይደለም የእግዚአብሔር ሰው፣ አይደለም የእግዚአብሔርን እንግዳ፣ ጠላቴ እንኳን የምትለው አይደለም አንተ የምትለው እሱ ጠላቴ የሚልህን እንኳን ወደ አንተ መጥቶ ውሃ ቢለምንህ አትጨክን፣ በውሃ አጠጣው ይላል። ጠላት ተራብኩ ሲል በሚበላ በእንጀራ አትጨክን፣ አብላው። ዛሬ እንኳን ወዳጅ እንኳን ጠላት ወዳጅ እንኳን ቢመጣ ማዕድ ላይ ካለ ቆይ የሉም በሉ የለም እከሌ የለም፣ በር ተዘግቷል። አይደለም ወዳጅ ጠላት ወዳጅ እንኳን ቢመጣ አፈር ያስበላ አፈር ያስጠጣ። ኧረ እንዴት አድርጎ እዚህ ዘመን አካፍሎ መኖር መብላት እኮ ቀረኩ። ግን ሆድም ለመብል መብልም ለሆድ ነው። ሁለቱንም ይሽራቸዋል እግዚአብሔር። እስመ ይኮነት መንግሥተ እግዚአብሔር መብልዐ ወመስተየ። የእግዚአብሔር መንግሥት መብል መጠጥ አይደለችም። ከዚህ እንውጣ። በመብል በመጠጥ አይደለም መስፈርቱ፣ ይሄ አይደለም። በመጾም በመጸለይ ነው። መብልንም ሆድንም ሁሉንም እግዚአብሔር ይሽራቸዋል። እና ጠላት ቢራብ አበላው፣ ቢጠማ አጠጣው። እያበላው እያጠጣው ግን ቆይ ይሄን እንጀራ ልጨርስ እንጂ ሰራልሃለሁ ብሎ አሁንም በልቦናው ቂም በቀል የሚይዝ ከሆነ ምን አገባህ? ተወው አንተ ከዚህ ወጥተሃል። በራሱ ላይ ገሃነመ እሳት የገሃነምን እሳት በራሱ ላይ ትከምራለህ። የኩነኔውን ፍም በራሱ ላይ ትከምራለህ። ፍርዱ ለእርሱ ነው። አንተ ከዛ ድናል ወጥተሃል። የሚጠየቀው እርሱ ነው። አንዳንድ ጊዜ ይቅር በሉኝ እያሉ ገፍቶ መሄድ ገሃነመ እሳትን በራስ ላይ መከመር። በዚህ ሱባኤ የበደልነውን ካልካስን፣ የቀማነውን ካልመለስ፣ የተጣላነውን ካልተታረቅን እግዚአብሔር እንዴት ይታረቀናል? በይበልጥ በዚህ ሱባኤ በዚህ ወቅት ላይ አንዳንዱ አለ አሁን ይቅር ተባባሉ ሲባል ኧረ አሻፈረኝ፣ የምን አጥንት ይውጋኝ፣ ምንም እንዲያርጎኝ ከዛ በላይ መድኃኔዓለምን በድለ ነው ይል ወሶበን ዘጸሩነ ለእግዚአብሔር ተሳለነ በሞቱን ጠላቶቹ ሳለን በልዩ ሞት ይቅር ብሎን ወደ ቀደመ ክብራችን ቦታችን መልሶን የእኛን ሞት ለሱ የእሱን ሕይወት ለእኛ ሰጥቶ ከዚህ በላይ ይቅርታ አለ እና ይቅርታ የሌለው የይቅርታ ልብ የሌለው ምጽዋት፣ ጾም፣ ጸሎት እንዴት ሊሰምር ይችላል?
እንዴት ለዓለም ለሀገር ሊተርፍ ይችላል? እና አሁን ሱባኤው ይለቅ እንጂ አብይ ጾም ይዞኝ ነው እንጂ ከዛ በኋላ ቀጥላለሁ። ክሱንም ምኑንም ቂም በቀሉንም ምኑንም ካልን አይሆንም። ከዚህ መራቅ ያስፈልጋል። ጠላቴ የምንለው መኖር የለበትም። ጠላት አንድና አንድ ዲያብሎስ ነው። ዝቅ ሲል ደግሞ ሆዳችን እግዚአብሔር ጋር የሚያጣላ የሆድ ጉዳይ ሆድ ነው ዛሬ እያጣለ። ሌላ ምን አለ? ፍቅር የነሳን ምን የነሳን የሆድ ጉዳይ፣ ጥቅም ጉዳይ፣ የእንጀራ ጉዳይ፣ ሌላ የምን ጉዳይ እና ጠላት ቢራባ ብለው ቢጠማ አጠጣው። ይህን እያደረግ ይቅር የማይል ከሆነ ፍቅር ካልገባው እያበላው የሚበላህ እያበላው የሚነክስ ከሆነ እሳተ ገሃነም በራሱ ላይ ትከምራለህ። እሱ ተፈርዶበታል፣ አንተ ድነሃል። እዚህም ነው ሐዋርያው ታዲያ መጨረሻ ላይ ምን አለ? ወኢትማኦ ለእኩይ በእኩይ አላ ማኦ ለእኩይ በገቢረ ሰናይ። ክፉን በክፉ አታሸንፍ፣ ክፉን በመልካም አሸንፍ እንጂ አለ። ለካ አንዳንዴ በመልካም ማሸነፍ ይቻላል። ለካ በትህትና ጀግናውን አንበሳውን መስበር ይቻላል። ገለሃለሁ እንዲህ እላለሁ ብሎ ዝቶ የመጣውን ለካ በትህትና በእምነት መስበር ይቻላል። እንደው ዘራፍ ለሚለው ዘራፍ ማለት ተገቢ አይደል። ዱላ ለሚያነሳው ዱላ ማንሳት። ምን አደረግኩ ወንድሜ? ኧረ ይሄ ነው ብለህ በመልካምና በትሁት ልቦና በቅን ልቦና በትሁት ሰምና ብታናገረው ይሰበራል። ተሸናፊው አንተ ሳትሆን እሱ ነው። እና ለኃይለኛው ኃይለኛ መሆንማ ምን ዋጋ አለው? መንክርሰ መምኦ ድኩም ለኃያል ኃያልሰ መምኦ ድኩም ለኃያል። መንክር መምኦ ኃያል ለድኩም። ኃይለኛ ደካማውን ቢያሸንፍ ምን ዋጋ አለው? ትልቁ ትንሹን ቢያሸንፍ ይሄ የተለመደ ነዋል። ትንሹ ታላቁን ቢያሸንፍ ግን ይሄ ትንሹ ትልቁን እንዲህ ያደረገው አሸንፈው ተብሎ ይሄ ተአምር ነዋል። ስለዚህ ክርስቲያን በመሸነፍ ውስጥ የሚያሸንፍ ነው። በመሸነፍ ውስጥ ማሸነፍ መልመድ አለብን። በመሸነፍ ውስጥ ትልቅ ድል አለ፣ ትልቅ ኃይል አለ። ስለዚህ በደቀ መዝሙር ስም ቀዝቃዛ ውሃ ያጠጣ ዋጋው ምን አይልበትም? አይጠፋበትም። ይሄ የጽዋ ማህበራትን ይመለከታል። ቅድም እንዳለው የሰንበቴ ማህበራት ቅዱሳን ጻድቃን ሰማዕታትን ተሰብስበን የምንጠጣው ጽዋ ማህበሩን ሁሉ የያዘ ነው። ይህን መመለስ እንችላለን። እናንተን የተቀበለ እኔን ምን አለ? አስተብቋያነ ለነ ለሀበ እግዚአብሔር። እናንተን እኮ ተቀበለናችኋል ይላል። እናንተ ቅዱሳን ጻድቃን ሰማዕታት እግዚአብሔር የተቀበላችሁ ተቀበለናችሁ። እስኪ እግዚአብሔር ሁላችንም ይቀበለን። ይዘነው የመጣ ነው መባውን፣ ዕጣኑን፣ ዘይቱን፣ ልባችን፣ ሀሳባችን ሁሉንም እግዚአብሔር ይቀበልልን። ጾማችን፣ ጸሎታችንን ቅዱሳን የተቀበለ እኛንም ይቀበለን። ያስተማረን አምላክ የተመሰገነ ይሁን። የተማርነው ትምህርት ለመጽደቂያ ለመንግሥተ ሰማያት መውረሻ ያድርግልን። የጎደለውን የተረፈውን ክቡር አባታችን ታላቁ ወንጌላዊው ለብዙ ዓመታት ከ2 ከ3 አስርት ዓመታት በወንጌል የቆዩ በሩቅ ማቃቸው እንግዲህ ዛሬ ደግሞ እዚህ ለካ ተሰይመው እዚህ አግኝቻቸዋለሁ። ከቦሌ ደብረ ሳሌም ጀምረው አድባራት ገዳማቱን ያዳረሱ በወንጌል ወንጌላዊ አባት ስላገኛችሁ ደስ ብሎኛል። እንደው እንግዲህ እናንተ ከተቀበላችሁ ቆይታችኋል። እኔ ደግሞ እስቲ አሁን ደስታዬን ግለጡልኝ ብዬ ነው። ወንጌላዊ አባት አግኝታቸዋል። ታላቁ ወንጌላዊው እንደዚሁ ጸሐፊያችሁም ወንጌላዊ ናቸው። በብዙ ቦታ ላይ የምናውቃቸው ናቸውና አጠቃላይ ወንጌሉ እዚህ ደብር መጥቷል ማለት ነው። ተጠቃሎ እንኳን ደስ ያላችሁ ለማለት ነው። የጎደለውን የተረፈውን አባቶቻችን ይበሉበታል። እኔ እዚህ ላይ ማቆየት መርጫለሁ። የቀረውን ሰዓት እግዚአብሔር ይባርክልን፣ ሱባኤያችንን ያስምርልን። የሥላሴ ቸርነት የቅዱሳኑ ኢያቄም ወሐና ረድኤት በረከት አይለየን። ይቆይ።